ማንም እንደፈለገው የቤተ ክርስቲያንን ማዕከላዊና ቀኖናዊ አሰራር ባልጠበቀ መንገድ የራሱ ቀኖና ፈጣሪ እንዳይሆን ያሳመርን ወይም ያሸበረቅን መስሎን ከያሬዳዊ ዜማ ትውፊታችን ከቀኖናዊ የበዓላት አከባበር ስርዓታችን ከክርስቲያናዊ አለባበስና አኗኗራችን ከመንፈሳዊ ማንነታችን እንዳንወጣ ልንጠነቀቅ ይገባል። በሶሻል ሚዲያ አጠቃቀም በመንፈሳዊና በማህበራዊ ግንኙነታችን ሁሉ ከልዩነትና ከጥላቻ በመራቅ ለቀጣዩ ትውልድ መልካም ታሪክን እንድናስረክብ ቆም ብለን በማሰብና በማስተዋል ልንመላለስ ያስፈልጋል። እውነተኛ መንፈስ ሆኖ በመዝሙር የሚያመሰግን ሰው ከማርና ከወተት ይልቅ የሚጣፍጥ አጥንትን የሚያለመልም የማይጠገብ ሰማያዊ ዋጋ ያለው የሰውና የመላእክት ሥርዓትን ይፈጽማል። ልበ አምላክ ዳዊት ሰብህዎ ለእግዚአብሔር እስመ ሰናይ መዝሙር እግዚአብሔርን አመስግኑት መዝሙር መልካም ነውና ብሎ እንዳመሰገነ የቤተ ክርስቲያን እንዚራ ዘውገ ሱራፌል ቅዱስ ያሬድም ሰሚዓ መዝሙር ወትረ አዳም ወትእዛዛቲሁ ስሙር እምወይን መዝሙር ዘወትር ሊሰሙት የሚያስደስት ሥርዓቱንም ከወይን ይልቅ የሚያረካ ነው በማለት በድጓው እንደገለጸው መዝሙር አእምሮን የሚያበራ ትምህርት፣ ልብን ደስ የሚያሰኝ ምክር፣ ነፍስና ሥጋን የሚፈውስ መድኃኒት፣ እግዚአብሔርን ደስ የሚያሰኝ አምልኮ ይቀርብበታል። ሐዋርያው ቅዱስ ጳውሎስ ክርስቶስን የምታመሰግኑ ሁኑ፣ መዝሙርን አንብቡ፣ የእግዚአብሔር ቃል በሙላት ይኑርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ ብሏል። ያጸድቆሙ ለኃጥአን ወያስተፌስሖሙ ለቁስላነ ልብ ኃጥአንን ያጸድቃል፣ የጸደቀውን ያለመልማል፣ ልባቸው በሐዘን የቆሰለውን ይፈውሳል ተብሎ እንደተጻፈ መዝሙር የሰዎችን ሕይወት ያነጻል፣ ዘወትር ለምስጋና ከሚቆሙ መላእክትና ከቅዱሳን ጋር አንድ ያደርጋል። በተለይም በጌታችን በዓለ ልደት ዋዜማ በአንድነት መዘመር ልዩ ትርጉም አለው። እግዚአብሔር አምላካችን የሰውን ልጅ ለማዳን በግብረ መንፈስ ቅዱስ ከእመቤታችን ከቅድስት ድንግል ማርያም በቤተልሔም ሲወለድ ዓለም የጌታችን መወለድ የሰማው ሰውና መላእክት በአንድ ላይ ባሰሙት መዝሙር ነው። ስለሆነም መዝሙር የጌታችን ልደት ለማብሰር ሰማይና ምድርን ሰውና መላእክትን በአንድነት ያነጋገረ ቋንቋ ነው። የጌታችን ልደት ምሳሌ የሌለው በአምላካዊ ጥበብ የተፈጸመ ዓለምን ሁሉ ያስገረመ አምላክ ለሰው ልጅ ያለውን ፍቅርና ክብር ያረጋገጠ በእምነትም በታሪክም የተመዘገበ ነገሥታትንና ጠቢባንን ከመላው ዓለም ያሰባሰበ ከዋክብትና እንስሳትን ያቀራረበ መላእክትን በሰው ቋንቋ ያናገረ ምድራውያን ሰዎችን ሰማያዊ ምስጋና ያሰማ ድንቅ ክስተት ነው። የጌታችን ልደት በሰማይ መላእክት ከእረኞች ጋር የሰማይ መላእክት ከእረኞች ጋር ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ምስጋና ለእግዚአብሔር በሰማያት ለሰው ልጅም በምድር ላይ ሰላም ይሁን የሚል ሰማያዊ አዋጅን በምስጋና መዝሙር የሰማንበት ቀን ነው። ይህ ድምፅ የሰላምና የህብረት መልእክት ያለው በይዘቱም ላይ ወሰላም በምድር በማለት ሰላምን ለሰው ልጅ ያወጀ አምላካዊ ጥሪ ነው። ሐዋርያው ክርስቶስ ሰላማችን ነው ብሎ እንዳስተማረን ቅድስት ቤተ ክርስቲያንም የሰላምን መልእክትና ስብከትን ያለማቋረጥ የምታስተላልፈው
ከዚሁ በመነሳት ነው። በመሆኑም በዓለ ልደትን ስናከብር ከአምላካችን የተሰጠንን ሁለንተናዊ ሰላም ለመጠበቅና ለማስጠበቅ ለሰላም መጽናት ከግለሰብ እስከ ተቋም የሚጠበቅብንን በማድረግ ነው። ቅድስት ቤተ ክርስቲያናችን ከጥንት ጀምሮ በቅዱስ ያሬድ ዜማ በሊቃውንት ድርሰት በዓለ ልደትን ከዋዜማው በመነሳት ሌሊቱን በቅኔ ማህሌትና በሥርዓተ ቅዳሴ ሐዋርያዊ ትውፊትን ጠብቃ በዝማሬ ስታከብር ኖራለች። ዛሬም እያከበረች ትገኛለች። ይህንኑ ፍጹም መንፈሳዊ ሆነ የተቀደሰ ትውፊት መሰረት በማድረግ በጌታችን ልደት በዓል ምእመናን በተለይም ወጣቶች በአንድ በኩል ከመንፈሳዊ ሥርዓት ውጭ ባልባሌ ቦታዎች ቀኑንና ሌሊቱን እንዳያሳልፉ መዝሙራትን አጥንተው ከዋክብት ብርሃንን ሆነው የጌታችንን ልደት በምስጋና ለመቀበል መሰባሰባቸው የሚያስመሰግንና በረከትን የሚያሰጥ የተቀደሰ ተግባር ነው። በሌላ በኩል ደግሞ ያሳመርን ወይም ያሸበረቅን መስሎን ከያሬዳዊ ዜማ ትውፊታችን፣ ከቀኖናዊ የበዓላት አከባበር ሥርዓታችን፣ ከክርስቲያናዊ አለባበስና አኗኗራችን፣ ከመንፈሳዊ ማንነታችን እንዳንወጣ ማንም እንደፈለገው የቤተ ክርስቲያንን ማዕከላዊና ቀኖናዊ አሰራር ባልጠበቀ መንገድ የራሱ ቀኖና ፈጣሪ እንዳይሆን ልንጠነቀቅ ይገባል። መልካም አድርገን የሰራናቸውን እያጠናከርን ስህተቶች ካሉ ደግሞ በጋራ በማረም ለትውልድ የሚቆይ ታሪክ ልንጽፍ የምንችለው ከኛ በማይጠበቅ ሁኔታ በስድብ በመነቃቀፍና በመጠላለፍ ሳይሆን በመናበብ፣ በመከባበር፣ በመፈቃቀርና በመረዳዳት ሊሆን ይገባል። የሰለጠኑ ማህበረሰቦችና የእምነት ሰዎች በተለይም ክርስቲያኖች ችግሮችን የሚፈቱበት መንገድ ሰውን በሚያረክስ ስድብ በጠብና በጥላቻ ሳይሆን ፍቅርንና አንድነትን የሚያጸና ውይይትና መደማመጥ ነው። ይልቁንም እንዲህ አይነቱን የምስጋና ሥርዓት የሰላምና የአንድነት በዓል ስናከብር ፍጹም መንፈሳዊነትን ተላብሶ ልብን በቃለ እግዚአብሔር መልቶ ከአለባበስ ጀምሮ የቤተ ክርስቲያንን ሥርዓት ጠብቆ በሃይማኖትና በምግባር ከብሮ ሲፈጸም ደስታው በምድር ብቻ ሳይሆን በሰማይም ይሆናል። ለምስጋና እና ለአምልኮ መሰባሰብ በረከትን ያስገኛል። የሕዝብን አንድነት ያጠናክራል። በሰዎች መካከል ፍቅርና መከባበር እንዲኖር ያበረታታል። ወጣቶችንም የጥበብ ሁሉ መጀመሪያ በሆነው ፈሪሃ እግዚአብሔር እንዲታነጹ ሀገራቸውንና ሃይማኖታቸውን እንዲወዱ ታላላቆቻቸውንና አባቶቻቸውን እንዲያከብሩ ከክፉ እንዲርቁ የእግዚአብሔርና የሰው ፍቅር እንዲኖራቸው ያደርጋል። ስለዚህ በሁሉም የሕይወታችን ምዕራፍ እውነተኛ መንፈሳዊነትን፣ ስነ ምግባርንና ሚዛናዊነትን ልንከተል ይገባናል። በሶሻል ሚዲያ አጠቃቀም በመንፈሳዊና በማህበራዊ ግንኙነታችን ሁሉ ከልዩነትና ከጥላቻ በመራቅ ለቀጣዩ ትውልድ መልካም ታሪክን እንድናስረክብ ቆም ብለን በማሰብና በማስተዋል ልንመላለስ ያስፈልጋል። ከቅዱሳት መጻሕፍት እንደምንረዳው ሰውና መላእክት የተፈጠሩት ስሙን ለመቀደስና ክብሩን ለመውረስ አምላክን በሥራው ሁሉ ለማመስገን ነው። አመስጋኝነት ትልቅ ስጦታ ሲሆን ማመስገን የሚችል ሕዝብ ተስፋና ጽናትን የታደለ ነው። በእግዚአብሔር የታመኑ ምእመናን በመከራ ጊዜም ቢሆን ኢየሱስ ክርስቶስን በመውደድ እሳቱንና ስለቱን ታግሰው ያመሰግናሉ። ሰለስቱ ደቂቅ ይባርክዎ ደቂቀ እጓለ እመሕያው ለእግዚአብሔር፣ የሰው ልጆች ሁሉ እግዚአብሔርን ያመሰግናሉ እያሉ ይዘምሩ የነበረው በእሳት ውስጥ ተጥለው ባሉበት ወቅት ነው። የጥንት ክርስቲያኖችም በሮማውያን ሲሳደዱ በግበበ ምድር ኖላዊነ ዘበአማን ኢየሱስ ክርስቶስ እውነተኛ እረኛችን በማለት በመከራ ውስጥ ሆነው እግዚአብሔርን ያመሰግኑ ነበር።
ይህን የሚያደርጉት መከራው ሳይሰማቸው ስደቱ ሳይጎዳቸው ሕይወታቸውን ሳይደናቀፍባቸው ቀርቶ አይደለም። የሚያመልኩት አምላክ ለሚከፍሉት መስዋዕትነት አክሊልን የሚሰጥ ከሚያሳድዷቸው በላይ እነሱን ለመጥቀም የታመነ መሆኑን ስለሚያውቁ ነው። ክቡራን የመንፈስ ቅዱስ ልጆቻችን ሰው ከጥንት ጀምሮ ለምስጋና ሲቆም እንዳያመሰግን የሚያደናቅፍ እንዳይደሰት የሚያሳዝን ጉዳይ ሳይኖረው ቀርቶ አይደለም። ሁል ጊዜ እግዚአብሔርን እንድናመሰግን ወይም ዓለምን ፈርተን እውነተኛውን አምልኮ እንዳንፈጽም የሚፈልጉ ቢኖሩም እኛ ግን አይምሩ ከመአነ ውእቱ እግዚአብሔር እኔ አምላክ እንደሆንኩ ወቁ የሚለን የያዕቆብ አምላክ መጠጊያችን ነውና እርሱም ማምለክን አንተውም፣ ማመስገንም አናቋርጥም። ዓለማውያን ምሁራን ማመስገን የሚችል ሰው የሕይወትን ትርጉም ያውቃል፣ ምስጋና ሕይወትን ሙሉ ያደርጋል፣ ምስጋና መከራን እንድንረሳው ሳይሆን ድል እንድናደርገው ያስችለናል በማለትም ያስተምራሉ። በዚሁ መሰረት በሁሉም አቅጣጫ ዓለማችን በርካታ ችግሮች ቢኖሩባትም መከራና ስደት ቢበረታም በጊዜሁ ወዘእንበለ ጊዜሁ ሲመችም ሳይመችም አምልኮና ምስጋና አይቋረጥም። የሰውን ልጅ ማስተማር፣ ወንጌልን ማስፋፋት፣ ድህነትን መስበክ፣ እግዚአብሔርን ማክበርና ማመስገን ለዓይን ቅጽበትም ቢሆን መቋረጥ የለበትም። ዛሬ የምንጠቀምባቸው የክርስትና ቅዱሳት መጻሕፍት ንዋየ ቅድሳት ሐዋርያዊ ሥርዓትና መንፈሳዊ አገልግሎቶች በተድላና በደስታ የተገኙ አይደሉም። አበው በየዋሻውና በየተራራው እየተሰደዱ ያቆዩልን የማይለወጠው ቀኖናችን ውጤቶች ናቸው። በአብሮነት መዘመር በፍቅርና የአንድነት ቋንቋ ስለሆነ ቤተክርስቲያንና ሀገር ከዚህ ሃይማኖታዊ ምስጋና ማዕበል የወጣቶችን መልካም ስብዕና ለማነጽ፣ ሰላምና አንድነትን ለማጽናት፣ ትውፊትን ለመጠበቅ ብዙ እንዳተረፍን እንገነዘባለን። በመሆኑም ይህ ደማቅ የምስጋና ቀለም ጽድቅንና ቅድስናን የሚጽፍ ሀገርንና ሕዝብን አንድ የሚያደርግ ድህነትና ስንፍናን የሚያደርቅ ሊሆን ይገባዋል። ይህ እንደ ከዋክብተ ሰማይ የደመቀ የምስጋና ውበት የቅድስት ቤተ ክርስቲያናችንን ትውፊትና ሥርዓት ጠብቆ ለትውልድ እንዲተላለፍ የሁላችንም ልዩ ትኩረት ያስፈልገዋል። ወጣቶች ከቤተ ክርስቲያናችሁ ማዕቀፍ ሳትወጡ የአባቶቻችሁን ድምፅ በመስማት ሥርዓትንና ቀኖና በማክበር ፍጹም የሆነ የቅድስና አገልግሎትን ማበርከት ይገባቸዋል። በምስጋና ለመቆም በንጽህና መኖር፣ የምስጋና ቃልን ለማውጣት በሥራና በትጋት በእውቀትና በጥበብ ጊዜን ማሳለፍ ያስፈልጋል። የመንፈስ ቅዱስ ልጆቻችን ኦርቶዶክሳውያን አምላካችን እኛን ለማዳን ራሱን ዝቅ በማድረግ ለአምላካዊ ባህሪው ይቅርና ለሰብአዊ ባህሪው እንኳን በማይመጥነው ጎለ እንስሳ እንደተወለደ እኛም ሃይማኖታችንን ለመጠበቅ ወገኖቻችንን ለመርዳት ሀገራችን ኢትዮጵያን ለማልማት የምንተጋ ትህትናን የተላበስ በሥራ የበረታ እንድንሆን የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን። ሁላችንም እግዚአብሔር ይባርከን ይቀድሰን። አሜን።